ግሩም እባክህ ትንሽ እዚህ ተረጋጋ ወይኔ በስመ አብ ወልድ ምንድን ነው አይኑን አየው ግሩም ወይኔ በስመ አብ ወልድ ምንድን ነው የተፈጠረው ነገር ወይኔ ግሩም እባክህ በስመ አብ ዮኒ በእናትህ የት ነው ያለሁት ምንድን ነው የተፈጠረው ነገር ምንድን ነው ቆይ የነበረው ነገር አላውቅም ታስታውሰው ነገር አለ የሆነ ጨለማ ድፍን ያለ ጨለማ ውስጥ ነበርኩኝ በጣም የሚያስፈራ ነገር ውስጥ ነበርኩኝ ይሄ መልእክት ላንተ ነው ሰሙ እንደሆነ ምንም አይሆንም እጣ ፋንታውን ራሱ ፈልጎ ያገኝ ግሩም መስመሩ ለራሱ ተውለት በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን ይፍጠኑ ሜሪት ፕሮፐርቲስ ከበቡሽ ቀላል ሰው መስላለች እንዴ ቀጥታ ማገኘት እንዴ ነው ከበቡሽ የምትለው እንዴ ከበቡሽ አሁን እኮ አልሽኝ እኔ ያክል ስለዚህ ጥልቅ ነገር የለኝም አክስቴ እኮ እናቴ እኮ ይሄን ነገር የምታመልክበት የሆነ ዛጎል ነገር ነበር እሱን አውጥታ ከጣለች በኋላ በቃ ስርስር ብላ ተቀመጠች ሁሉ ነገር ሁሉ እንዳስረዳ ከፈል ካልነገርሽኝ ይኸውልሽ እችን ልጅ አላሳይሽም አሁን ያለችበት ሁኔታ ደህና ነች ሁሉ ነገር አስረዳሃለሁ እባክህ አትቆጣኝ ሁሉ ነገር እሷንም አንቺንም ነው ምግታችሁ ያንን ነገር ትሰምኛለሽ አይደለ ጭራሽ እኔን እንዴ ዮናስ ተረጋጋ ያው ይመጣው ነው ልናወራ ነው አይደል የሚገርም ነገር ስለዚህ አንተ ራሱ ይሄን ስትናገር ይሄን ቃላት ስትናገር አባቴ እንግዲህ ብዙ ነገር እያቀዳለ ነው ስለዚህ ስነ ስርዓትን ይዘህ ባላየ ምን ባለ ዘም ብትል ይሻላል ዮናስ እባክህ የእህቴ ልጅ ልቀቃትና እኔን በስርዓቱ ውልቅ ልባለበት የገዛ ደግሞ ባልደረባን ደግሞ ልትገኝ ነበር ሽባም ከሆነ ሽባ ይሁን የፈለገ ነገር ይሁን ብቻ አንተ ደህና አይደል ለምን አትሆኝም በቃ የተደፋው ከባድ ነገር የተደፋው ነገር ግን እኛ ይሄ ነገር ከዘር ማንዘር የመጣ ነገር ነው በቃ ከዘር ማንዘራችን ነገር ይመጣ አምልኮ አምልኮ መኖር ነው ከነገረች እኮ ነግራኛለች አላልክም እንዴ ነግራኛለች አንቺም እዚህ ነገር ውስጥ እንዳለሽበት ያንን ነገር ነግራኛለች አይደለም እኔ እህቴም አለችበት እኮ ሰሚያለሽ እኔ ላይ እንድደፋ የላክሻትንም ነገር እኔ እጅ ላይ ነው ያለው አይውልሽ አሁን እሱን ነገር እንዳጠጣት የማትፈልጊ ከሆነ እለዋ ላይ ነው ማርከፈክፈው ይልሽ ለኔ ያሰብሽውን ለልጅሽ ነው የማደርገው ምን ጉር ነው የገባሁት እባክህ ምን አለ ብትው በቃ ብትው ምንም ነገር አላጋጠመም አይደለ ባልደረባክ ነው አይደለ ምን አለ ብትው ባየባላለፈ ብታልፍ ምን ችግር አለ ምን አለበት ብትው ሁሉም ነገር ብትው በቃ አንተም ወደ ስራ ከኔም ወደ ስራ ይበል ምን አለበት ግሩም እባክህን ግሩም አንተ ምንድነው እንደዚህ ነው የሆነ ያስቸገር ግሩሜ እባክህን ተረጋጋ እስቲ ራስን ለማለት ሞክር ምን እየሆነ ዝርክርክ ተግስ እንድትባል ዝርክርክራት እንዴት እሱ ጋር እንደደፈች አላውቅም የታዘዘውን ተጋኑ አውቃለሁ ግን እንዴት ባልደረባ ጋር ንጹህ ላይ ነው ያደረገችብኝ እባክህ ግን ተረጋጋ እና እኔ ንጹህ አይደለሁም በቃ አንተ ጋር የታዘዝኩት በቃ ምንድነው አታላቅጣቸው ማን ነው ውስጥ ያለው ልረጋጋ ጊዜ ስጠኝ ልረጋጋና እነግርሃለሁ ምንድን ነው የምትረጋጊው የሰራሽውን ስራ አውቀሻል ይኸውልሽ ይሄንን ነገር እግትሻለሁ በጣም ትንፋሽ እያጠረኝ ነው ለዛ በቃ ልረጋጋና እነግርሃለሁ አልኩ ማትናገሪ ከሆነ ግን ይሄንን ነገር እግትሻለሁ አንተንም የሚጎዳ ነገር ነው በቃ ስገባ የሆነች ልጅ ቆማለች ሴት እንደሆነች አውቃለሁ ግን መልኳ ምን አይነት ይሁን ከማን ጋር ትሁን ከምን ጋር ትሁን አላውቅም ብቻ የሆነች ልጅ ቆማለች የሆነ ነገር ክብድን ያለኝ በቃ ታውቃለህ ከገባ አይዞህ መጣን አይሆንም ብዙ ስራ ያለኝ ሰው ነኝ ደም እያስመለሰው ነው ያለው እና እሱ ሊሆን ይችላል እሷ የምትላት ሴት ግን እኔ አይደለሁም ለምንድን ነው የማትለቀኝ ከጮኩኝ በኋላ የሆነ ሳለ እዚህ አንገቴ ላይ የሆነ ነገር እንዳነቀኝ ትዝ ይለኛል የሆነ ነገር አነቀኝ ቆማ እያየችኝ ነበረ የተወሰነች ቅስፈት ነው የነበረችው አዎ ግን ቆማ እያየችኝ ነበረ እንቅ ነገር ሲያደርገኝ ትዝ ይለኛል አይኔ ብዥ ያለብኝ ከዛ ብዙ ሆነው ነው የሚታዩኝ እሺ ሰዓትሽ አልቋል አሁን ያልሽው ሰዓትሽ አልቋል የምትናገሪበት ሰዓት ነው ካልሆነ ግን እመኝ
እዚሁ አስገድጅ እጅሽን ነግረሽና አስራ አጠጣሻለሁ። ተረጋጋ። መጀመሪያ ራስህን ማረጋጋ። ተረጋጋ። እኔ ልረጋጋ የምትፈልጊ ከሆነ ትክክለኛውና እውነታውን፣ ምክንያቱም ባልደረቤ የሆነው ነገር እኔንም አስደንግጦኛል። ሰሚያለሽ አይደል? ደም እያስታወከ ነው ያለው። ተረጋጋ ወንድሜ። እሺ ተረጋጋ። ቀጥይ። ታግሽሽ ነው ያለው። እኔ ያደረኩት እናቴን ለማዳን ነው። ይኸውልሽ አሁን እዚህ የማይሆን ነገር ተረባሽ እንድትጀምር ያለ ምን የፈለኩት እኮ። ተረጋጋ መጀመሪያ። አንተም እንዴ እኔን ለማዳመጥ እናትሽን ለማዳን ሌላ ሰው ህይወት መጥፋት አለበት እንዴ? እኮ ተረጋጋና ከመጀመሪያ እስከ መጨረሻው ልንገርህ። ተረጋጋና መጀመሪያ አንተ ራስህም ተረጋጋ። እኔ እናቴን ለማዳን ያደረኩት እናቴ በፊት እንትን ትል ነበረ። ይሄ ባዕድ አምልኮ ጠንቋይ ምናምን እሱን ትሰራ ነበረ እና እሱን ስታቆም ደግሞ ከማህበረሰቡም ተገለለች፣ ከራሷ ህይወትም በቃ እሷም ከእድሜም አንጻር በቃ እሱን ስታደርግ እንትን አለች። ከማህበረሰቡም ስትገለል በቃ ለማቆም ወሰነች። ለማቆም ስትወስን ተሳሰረች። ስትተሳሰር እናቴን ለማዳን ስል ነው ይህን ስራ ያሰራሁት። ይህን ነገር ያደረጉት እናቴን ለማዳን ነው። እና እናትሽን ለማዳን የሌላ ሰው ህይወት ነው እንደ መጥፋት ያለበት? አይደለም። ጥፋት እኮ አጥፍቻለሁ። ለዛ ግን በቃ ምን መልስበትን መንገድ እሱን ማሰብ ነው የሚሻለው። መፍትሄውን ማሰብ ነው የሚሻለው። ሆነ ብለሽ አጥፋሽውን ነገር እንዴት ነው የሚስተካከለው? ጥፋት እኮ አጥፍቻለሁ፣ አላጠፋሁም አላልኩም። ይኸውልሽ ይሄን ነገር እኮ መጀመሪያ ነበር ማሰብ የነበረብሽ። ተምኛለሽ? አሁን ራሱ እየነገርሽኝ ያለው ነገር እናቴን ለማዳን ነው። እናትሽን ለማዳን ታዲያ እንደዚህ አይነት ስራ ውስጥ ማን ነው እንድትገቢ ያደረገሽ? ለምንስ ነው? እሷ አንድ ሴት አለች፣ እነግርሃለሁ። መጀመሪያ ግን አንተ ተረጋጋ። እንድረጋጋ እኮ መጀመሪያ እውነታውን መናገር መቻል አለብሽ። እየነገርሽኝ ያለው ነገር የሚያሳምን ነገር አለ። ግፍበት ያልተባልኩት ምንም አያደርግም። ግን ሲመጣ ዮኒ የሚባል ነው። ዮኒ ላይ ዮናስ እኔ ነኝ። አንተ ነህ እንዴ? ስለማንነቱ ራሱ ሳታውቂ ነው እንግዲህ የሰው ስህተት ይሆናላ። ድፊበት የተባልኩት ግን አንተ ላይ ነው። ስለዚህ እኔ ግን ድፊበት የተባልኩት ውሃ ነገር ነው እና እኔ ግን በጣም ጠንቅ ስለሆነ እንዳትነኩ ተብያለሁ። እና እርጭት ነገር አድርገው የተባልኩት እና ረጨሁት። እና ያን ያክል ደግሞ የሚጎዳ አልመሰለኝም፣ አላወቅኩም። እኔ ግን ያው ያደረኩት ተረዳኝና እኔ እናቴን ለማዳን ነው ያደረኩት። ጥፋት እኮ አጥፍቻለሁ። ልጁ በዛ ሰዓት ሆኖ አይተሻል። መሬት ላይ እኮ ስታዩ ነበር። እንግዲህ እሱን ነገር ይኸውልሽ እርግጠኛ አይደለሁም። እኔ ለቅጽበታዊ ነገር ነው የመሰለኝ አባቴ፣ ቅጽበታዊ ነገር ነው የመሰለኝ ሆነ። ስለዚህ ለእኔ የታቀደ ነበር ነው ማለት ነው። አዎ እኔ ለዮኒ ላይ ነበር የተባልኩት። እሺ ሌላ ስምት ጨምርልኝ ምን አለ? እና አንድ ሴት አለች። እኔ ያደረኩት ግን እናቴን ለማዳን ነው። እሱን አንድ ሴት አለች፣ እነግርሃለሁ። እሱ ሚስጥር ነው፣ በሚስጥር እነግርሃለሁ። ይኸውልሽ አሁን እዚህ ጋር ምንም ሚስጥር የለም። ሰምኛለሽ? እየጠየቅኩሽ ነው ያለሁት። እውነታውን መናገር አለብሽ። ተረጋጋ። እውነቱን እኮ እየነገርኩህ ነው፣ ግን ለምን አትረጋጋ? እና እውነታው ከሆነ ምን ሚስጥር ምናምን ብለሽ የምትደባብቂው ለምን አትረጋጋ? መጀመሪያ አንተ ስትረጋጋ እኮ ነው እኔ ይኸውልህ እናቴና አክስቴ ከዚህ በፊት ባዕድ አምልኮና ጠንቋይ፣ አንድ ጠንቋይ አለች፣ ትልቅ ጠንቋይ፣ እሷ ጋርም ሰሩ ነበረ፣ ይሄዱ ነበረ። እና እናቴ ደግሞ እድሜዋም እየገፋ ሲመጣ ከማህበረሰቡም ስትገለል አቆመች። በምታቆምበት ሰዓት ተሳስራ ተቀመጠች። እና እናቴ ይህን ነገር ካላደረግኩኝ ልትሞትብኝ ነው። ለዛ ስል ነው ያደረግኩት ይህን ነገር። እና ይህን ነገር ደግሞ አድርጌ የተባለችው አክስቴ ናት። አክስቴ ደግሞ ለእኔ እንዳደረገው ኃላፊነት ሰጠችኝ። እሱን ደግሞ ያደረግኩት እኔ እናቴን ለማዳን ነው። አክስቴም ደግሞ እህቷን ለማዳን ነው። ስለዚህ አክስትሽና እናትሽ መጀመሪያ በሚሰሩት እንግዲህ መቼም ባዕድ አምልኮ ስታመልኪ መጨረሻ የት እንደሆነ ይታወቃል። ይሄን ነገር እኮ መጀመሪያ ነው ማሰብ የነበረባቸው። ከዛ በኋላ ደግሞ ራሳቸውን የሚያድኑት የሰው ህይወት አጥፍቶ አይደለም አይደል? የሰው ህይወት አጥፍቶ አይደለም። በትክክለኛ ወደ ፈጣሪ መመለስ አለባት። ይሄን ነገር ካላደረገች ትሞትብኛለች እናቴ። ይሄን ነገር ካላደረገች እኔ እናቴን ለማዳን ነው። እኔ እናቴን ለማዳን አዳምጪ መጀመሪያ። በቃ ይቅርታ አድርግልኝ። አሁን የሰራሽውን ስተታውቀሻል። ይቅርታ ወደ መፍትሄው እንሂድ። ሰው ገለሽ ነው ይቅርታ የምትይው? እኔ እንደሚሞትም አላወቅኩም። እኔ እንደዚህ እርጭበት ብቻ እንጂ የተባልኩት ሌላ ነገር እንደሚያደርግ አላወቅኩም ነበር። አሁንም ቢሆን ባልደረቤ ሞቷል እያልኩሽ አይደለም። ባልደረቤ ግን ያለው ከፍተኛ ስቃይ ውስጥ ነው። በሰዓቱ ያንን ነገር በደፋሽበት ሰዓት በጣም ከባድ ነገር ውስጥ ነው የነበረ። እኔ ያን ያክል ስለዚህ ጥልቅ ነገር የለኝም። አክስቴ እኮ እናቴ እኮ ይህን ነገር የምታመልክበት የሆነ ዛጎል ነገር ነበር። እሱን አውጥታ ከጣለች በኋላ
በቃ ስርስር ብላ ተቀመጠች። እና ምን ላድርግ እኔ እናቴን ጥፋት ነው ግን ከዚህ ከማህበረሰቡ ስትገለል ይሄን ልትተው ስትል ስርስር ብላ ተቀመጠች። ይሄን ካላረኩ ደግሞ እናቴ ትሞትብኛለች። ለዛ ብዬ ነው የማደርገው። ይሄን ነገር እኮ ከማድረግሽ ትንሽ ቆመ ብለሽ ማሰብ ነበረብሽ። እኔ ምንም ያደርገዋል አልተባልኩም። ማን ላካት? አክስቴ በቃ እና እህቷን ለማዳን ስትል ነው አክስቴ የሚያደርገችው። አክስቴ ያደረገችው በፊት አብረው ይሰሩ የነበሩት ጠንቋይ ነበረች። እሷ ናት የላከቻት። እኔ ግን አክስቴ ናት የላከችኝ። ይሄን ነገር ጠንቋይዋ ለመውጣት ያንን እንግዲህ ያልሽውን ዛጎል ነገር ሲጥሉ ተሳሰሩ። መልሰው ታዲያ ከዛ ነገር ውስጥ ለመዳን ደግሞ መልሰው ወደ ጠንቋይ ነው የሚሄደው። በቃ ግዴታ እኔ እሷን ማዳን ነበረብኝ፣ እናቴን ማዳን ነበረብኝ። ስንት ሌላ መንገድ ነበር እኮ አይደል እንዴ? ሌላ አማራጭ መለሳትሽም ነበር። ይቻላል። በቃ አሁን እናንተ ይቅርታ አድርጉልኝ እና ወደ መፍትሄው እንሂድ ነው። እኔን ለእናቴ በቃ እናቴን ለማዳን ስል ነው። እናቴን ለማዳን ስል እንጂ እኮ ስለዚህ ስራ በደንብ አላቅም እኔ ስለዚህ ስራ እኔ በደንብ አላቅም። እናቴና አክስቴ ነበሩ ሲሰሩ የነበሩ። እናቴ ግን ከዚህ ስራ ስትወጣ ተሳስራ ተቀመጠች። ከዛ ጠንቋያ ደግሞ ለአክስቴ አድርጊ ብላ ስትሰጣት ይህን ነገር አክስቴ ደግሞ ለእኔ ኃላፊነት ሰጠችኝ። እኔም አክስቴም እናቴን ለማዳን ነው የሰራ ነው ይሄን ነገር። ስለዚህ እንግዲህ የእናትሽ እህት ነች ማለት ነው አክስትሽ? አዎ። ስለዚህ እሷም እህቷን ለማዳን እኔም እናቴን ለማዳን እሷም እህቷን ለማዳን ስትል ታዲያ ሌላ ሰው ህይወት ማጥፋት ግዴታ ነበረባት? እንግዲህ እኔ ስለ ስራው እኮ ወንድሜ ብዙ አላውቅም። እኔ እናቴን ለማዳን ብቻ መሆኑን ነው እንጂ የማውቀው። ምርጫቸውን መርጠው እንግዲህ ወስኗል። እሷ ተሳስራ ተቀምጣለች። ይሄን ነገር ካላደረግኩ እናቴ ትሞትብኛለች። አሁን መፍትሄውን እንፈልግ። እሺ ባልደረቤ ልታገኙ ትቻለሽ? መፍትሄው ምንድን ነው? የምታውቂው ነገር አለ? እንግዲህ አክስቴ ታውቃለች ከኔ ይልቅ አክስቴ ናት የምታውቀው። ስለዚህ አክስትሽን ወደዚህ ታመጫታለሽ። እሺ ግልጽ ነው አይደለ? አዎ ግልጽ ነው። ደውለሽ በየትኛውም አይነት መንገድ ይሁን ወደዚህ እንድትመጣ ታደርጊያታለሽ። አክስትሽ ይኸውልሽ፣ አሁንም ቢሆን ግን አክስትሽ ወደዚህ የማትመጣ ከሆነ እመኚ አንቺ የከፋ ነገር ነው የሚደርስብሽ። እስካሁን ምንም ያየሽው ነገር የለም። ከዚህ የከፋ ስቃይ ይደርስብሽ ወንድሜ። በጣም እኔ ይሄንን ነገር አጠጣሻለሁ። ትሰሚያለሽ አይደለ? እኔ ምንም ይሄ ጠንቅ ነገር ነው አባቴ። እኔ ይሄን ነገር ምንም እንትን አልልም። ስለዚህ አንቺ መንካት የፈራሽውን ግን ባልደረቤ ፊት ላይ ረጨሽው እናቴን። እኔም አንተ እስኪ በሰው በኩል ሆነ ተረዳው። እኔ እናቴን ለማዳን ሌላ ምርጫ መውሰድ ነበር። ሌላ ምርጫ የለኝም። ሌላ ምርጫ የለኝም። ሌላ ምርጫ ነበር። እዚህ ነገር ውስጥ መግባትም አልነበረብሽም። ሌላ ምርጫ የለም። አሁን እናቴን ለማዳን ስል ነው። ለምን አትረዳኝም? ምን አይነት ነገር ነው ሲጀመር? እኔ እናቴን ለማዳን ስል ነው ይህን ነገር ያደረኩት። ይኸውልሽ አሁን አጭርና ግልጽ ነገር ነው የምነግርሽ። አክስትሽ ጋር ትደውይ፣ እንደውም ስልኳን ታመጫለሽ። እማትመጣ ከሆነ እዚሁ ፊቷ ቪዲዮ ልክላታለሁ፣ እግትሻለሁ። ያኔ ለእኔም ለኔ ባልደረባ ለአንቺም ቢሆን መፍትሄ ትፈልጋለች። ግልጽ ነው አይደለ? እኔ አይደለሁም። አንተ አርቀህ አስቀምጠው፣ ይህን ነገር አርቀህ አስቀምጠው፣ አታስጠጋው። አንተ ራሱ ይዘሽ ውስጥ ዞሪ ነበር እኮ አይደለ እንዴ? እኔ እኮ እናቴን ለማዳን ነው። ለምን አትረዳኝም? እናቴን ለማዳን ነው ያደረኩት። አሁን የተነሽ እንሄዳለን። አክስትሽን ስልክ ትሰጭኝና ባልደረቦቼ ይደውላሉ። ግልጽ ነው። የተነሽ ውጪ። ውድ የገመና ቻናል ቤተሰቦች ያው እንግዲህ ካፍታ በኋላ እሷም በስንት ጭቅጭቅ ቢሆን መጨረሻ ላይ ተስማምታለች ማለት ነው። ስለዚህ አክስቷን ልንደውልላት እዚህ ተገኝተናል ማለት ነው። ስለዚህ አክስቷ ጋር ደውለን ግዴታ መምጣት መቻል አለባት። ወደዚህ መታ ማውራት መቻል አለብንና ላለውም ነገር ደግሞ ምንድነው የተፈጠረው? ይሄ ነገር ቆይቶ ችግር ያመጣል ወይ? እንግዲህ ያው እስካሁን ያለው እንግዲህ ነግራችኋለሁ። የተወሰነ ደም ማስመለስ ነው። እነሱ ነገሮች እንግዲህ መጀመሪያ ላይ የነበሩ ነገሮች ናቸው። አሁን ላይ ያው እኔ ዝም ስለሆንኩኝ ብዙ ነገር አላጠራውም። እስቲ ባልደረቦቼንም ጠይቄ ቼክ አደርጋለሁና ምናልባትም ወደፊት የሚያመጣው ችግር ካለ ከአሁኑ ማወቅ መቻል አለብንና እንዴት ነው እንደዛ ሊሆን ይቻለው? እቺ ጠንቋይ የተባለችው ሴት ነው የምትገኘው የሚለውን ነገር እንግዲህ ለማጣራት ምናልባት እሷ ታውቃለች ብዬ አስባለሁና ያለውን ነገር እንግዲህ ለማጣራት አክስት ተብዬው ጋር እንደውላለን ማለት ነው። ስለዚህ የአክስትሽን ስልክ አውጪና እያንዳንዱን ነገር ትነግሪኛለሽ ማለት ነው። ይኸውልሽ ደውይላት፣ እኔ አወራታለሁ። ላድርግ አድርጌዋለሁ። እሺ ስለዚህ እንግዲህ እየጠራ ነው ማለት ነው። ሄሎ አክስቴ፣ ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ አክስቴ፣ እንዴት ነሽ?
ይኸውልሽ ትሰምኛለሽ? ማነኝ እኔ? ልታጠፊው የነበረው ሰው ዮናስ እባላለሁ። ወይንሸት ነሽ አይደለ? ይኸውልሽ ምንም ዘመድ እኔ ከአንቺ ጋር የሚያገናኘኝ ዝምድና ምንም የለኝም። ዮናስ እባላለሁ። ይኸውልሽ እኔ ላይ ጉዳት እንድታደርስ አይደል የላክሻት? ይኸውልሽ ሁሉንም ነገር አውቃለሁ። አሁን ምንም መደባበቅ መሸፋፈንም አያስፈልግም። ግልጽ ነው አይደለ? አልሰጣትም። ይኸውልሽ ትሰሚያለሽ? እኔ ላይ እንድደፋ የላክሻትንም ነገር እኔ እጅ ላይ ነው ያለው። አይውልሽ አሁን እሱን ነገር እንዳጠጣት የማትፈልጊ ከሆነ እለዋ ላይ ነው የማርከፈክፈው። ይኸውልሽ ለእኔ ያሰብሽውን ለልጅሽ ነው የማደርገው። ይኸውልሽ አንቺን የላክሻት እናቴን ለማዳን ምናምን እያለች ብዙ ነገር ቀባጥራለች። በእርግጥ እዚህ ይኸውልሽ አጠጣታለሁ እያልኩሽ ነው። ያ ነገር ምን እንደሚያደርጋት ታውቂያለሽ መቼም አይደለ? አደርገዋለሁ። ይኸውልሽ እማትመጪ ከሆነ እኔ ቦታ ልክልሻለሁ። እኔ ቦታ ላይ እማትመጪ ከሆነ ይኸውልሽ ተገዳን ያደረገችው። ስለዚህ ይኸውልሽ አሁን እየጠየቅኩሽ ነው ያለሁት። መምጣት የምትችይ ከሆነ በሰላም ይሄን ነገር እንፈታዋለን። አለበለዚያ ግን እመኚኝ እግታታለሁ። ይኸውልሽ እየጠየቅኩሽ ነው ያለሁት። አሁን በሰላም እያወራን ያለ ነው። መምጣት የምትችይ ከሆነ መምጣት ትችላለሽ። አለበለዚያ ግን ከአንቺ ጋር ወሬ ራሱ የለኝም። አሁን አድራሻውን እልክልሻለሁ በዚሁ ቁጥር ብሎ ነገር የለም። ወደዛ ሂጂ። ይኸውልሽ አሁን መምጣት ከቻልሽ መምጣት ትችላለሽ። አለበለዚያ እኔና አንቺ ጨርሰናል። እሺ ቻው። እናትሽ የምትመጣ ከሆነ ትመጣለች። እንግዲህ እናትሽ አክስትሽ ያው አክስትሽ ለሰራችው ስራ እያንዳንዱን እዚህ መታ ሁሉንም ነገር ትናዘዛለች። ግልጽ ነው አይደለ? ስለዚህ እንግዲህ ውድ ባልደረቦቼ ምንድነው እንደዚህ የሚያርበተብታችሁ? ምን ይሆናችሁ? ምንድነው አስር የምትወጡት የምትገቡ? ግሩም በጣም ተቆርቷል እየተባለ ነው። ግሩም ማለት ምን ሆነ? በጣም ተማሪ እየተባለ ነው ማለት በቃ በጣም ተማሪ እየተባለ ነው። የሰራሽውን ስራ እየሰማሽ ነው አይደለ? እየሰማሽ ነው አይደለ? በቃ ሰማሁ እኮ። ምንድነው የሆነው? ቶሎ አሁን ነው ጠሩ። ይኸውልሽ የሆነ ነገር ቢሆን እመኝ ያንን ነገር አጠጣሻለሁ። አንቺ ራሱ እኔ እናቴን ለማዳን እንጂ አክስቴ ምንድነው የሆነው? ግሩም ቶሎ ሜዳ አለብን ከዚህ ባካችሁ። ቶሎ ካሜራን አብራና እና እባክህ ምንድነው የተፈጠረው? ግሩም እባክህን ግሩም አንተ ምንድነው እንደዚህ ነው የሆነ ያሰገር? ግሩሜ እባክህን ተረጋጋ። እስቲ ራስን እንትን ለማለት ሞክር እባክህን። ይታያል ካሜራማን ምን እየሆነ እንዳለ? ምንድነው እየሆነ ያለው? አልገባኝም። ምንድነው አይኑ ሆነ ያላችሁ? መፍትሄ ነገር ጸበል ምናምን አምጣ። ታዲያ ማለት ምንድነው? ቆይ ግሩም እባክህን ተረጋጋ። እስኪ ግሩም እባክህን ተረጋጋ። እስቲ እነዛቱን ምን ለማድረግ ሞክራችኋል? ግሩም እኮ ጸበል አምጣልኝ። እስቲ ግሩም እባክህን ተረጋጋ። ሰከን በል እስኪ። ምንድነው እየሆነ ያለው? እስኪ ግሩም አይነን አሳየኝ እስኪ። ምንድነው እየተፈጠረ ያለው? ግሩም እባክህን እስቲ ትንሽ እባክህን ግሩሜ ትንሽ ለመረጋጋት ሞክር። ግሩም እስቲ እባክህን አይነን አሳየኝ። ግሩም እባክህን ትንሽ እስቲ ተረጋጋ። ወይኔ በስመ አብ ወልድ ምንድነው? አይኑን አየው? ግሩም ወይኔ በስመ አብ ወልድ ምንድነው የተፈጠረው ነገር? ወይኔ ግሩም እባክህ በስመ አብ ወልድ ምንድነው ይሄ ነገር? ግሩም ምንድነው? ቁጭ በል እስኪ ግሩም እባክህን። ግሩም ዮናስ ይኸውልህ ግሩሜ ዮናስ እባክህን ተረጋጋ። ምነግርህን አዳምጠኝ። ግሩም ምንድነው እየተፈጠረ ያለው ነገር? ምነግርህን አዳምጠኝ። የጀመርከውን ነገር አቁም። ግሩም አንተ ነህ እያወራህ ያለው? ይሄ ነገር ለአንተ አይሆንም። አንተም ሆንክ ባልደረቦችህ ይሄን ቦታ ለቃችሁ ይሄን ቦታ በአስቸኳይ ልቀቁን ነው። ዮናስ ይሄ መልእክት ለአንተ ነው። ሰሙ እንደሆነ ምንም አይሆንም። እጣ ፋንታውን ራሱ ፈልጎ ያውቁ። ግሩም መስመሩ ለራሱ ተውለት። ዮናስ የጀመርከውን ነገር አቁም። እዚህ ቤት ውስጥ የሚያሉት ባልደረቦችን ይዘህ ውጣ። ይሄ እጣ ፋንታ ላንተ ነበረ። እሱ ምንም በማያውቀው ለሱ ሆነ። ይሄን ነገር ለቀህ የማትወጣ ከሆነ
ጣፋንታ ድጋሚ ላንተ ነው የሚሆነው። ግሩም አንተ ግሩም ደግሞ አይኑ እንትን እንዳይል አሁን ደህና ነው። ወደ ራሱ ተመልሷል። ግሩም ይኸው ግሩም ወይኔ እስቲ የሆነ ነገር አምጡ እባካችሁ። ግሩም ምንድን ነው የተፈጠረው ነገር? እባክህ አንተ እባክህ ካሜራውን አጥፎ በቃ በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። ግሩሜ አሁን ደህና ነህ? ደህና ነኝ። የት ነበርኩ? የት ነኝ? እስቲ ምንድን ነው ልብሴ? ጸበል አድርገንልህ ነው። እባክህን ትንሽ መረጋጋት መቻል አለብን ግሩሜ። ወይኔ እንግዲህ ከቤትም ሲደውሉልህ ነበርና ጭንቅ ተረጋጋና ታወራቸዋለህ። ይሻላል። አዎ ይሻላል። እባክህን የት ነበርኩ? የት ነኝ? ዮኒ በእናትህ የት ነው ያለሁት? ምንድን ነው የተፈጠረው ነገር? ምንድን ነው ቆይ የነበረው ነገር? አላውቅም። ታስታውሰው ነገር አለ? የሆነ ጨለማ ድፍን ያለ ጨለማ ውስጥ ነበርኩኝ። በጣም የሚያስፈራ ነገር ውስጥ ነበርኩኝ። ዮኒ አትፍራ፣ አይዞህ። አሁን ችግርን ተረድቼዋለሁ፣ አይቼዋለሁ፣ ገብቶኛል። አሁን ምንድን ነው የተፈጠረው? ያልኩት ያወራሁት ነገር አለ? በእናትህ ዮኒ ምንም አላልኩም። አሁን ይኸውልህ እንዲህ ነው ብዬ ላስጨንቅህም አልፈልግም። ተረጋጋ፣ መረጋጋት መቻል አለብህ። ምንድን ነው? እንዴት ልረጋጋ? ዮኒ ያየሁት ነገር በጣም ነው የሚያስፈራው። የምሬን ነው የምልህ። በጣም የሚያስፈሩ ሰዎች ነበሩ አብረውኝ። የሆነ ጨለማ፣ ድቅድቅ ያለ ጨለማ፣ ምንም የማይታይበት ግን የሆነ ሰዎች ነበሩ። ችግር የለውም። ይኸውልህ ይህንን ነገር የማድረግ ስልጣንም የላቸውም እነዚህ ሰዎች። ለዚህ ነገር እመነኝ፣ መፍትሄ እንፈልጋለን። አንተ ግን መረጋጋት መቻል አለብህ። እስቲ ለዚህ ነገር መፍትሄ ይኖራል ብዬ ነው የማስበው። እሺ ግሩ በል። ምን አይነት መፍትሄ ዮኒ? በቃ ይሄ ነገር እንተውና እንውጣ በእናትህ። እውነት እኔ ውስጥ እየፈራ ነው። የምር አልቻልኩም። በጣም ነው የሚያስፈራው ዮኒ። ያልገባህ ነገር እንደ ቅዠት አድርገህ አስበው። እሺ ኧረ እንጃ አይመስለኝም ዮኒ። ግን የምር እዚህ ነበርኩኝ። እዚህ ውስጥ ነበርኩኝ። አይደለም እንደ ቅዠት ነው። አይደለም ነው እንጂ ሁሉንም ነገር እነግርሃለሁ። ያው የነበረውን ሁኔታ በቪዲዮ ቀርጸነዋል፣ ግን አሁን ላይ ማየት የለብህም። መረጋጋት መቻል አለብህ። ሻሳይ ወይ ንገረኝ። እኔ እየፈራሁ ነው ዮኒ፣ በእናትህ እውነት በጣም ፈርቻለሁ። እኔም ይኸውልህ አስደንግጦኛል። ያየሁት ነገር ግራ ገብቶኛል። በቃ ይሄ ነገር ይቅርብን ዮኒ፣ በእናትህ ይቅርብን። የእውነት ውስጤ በጣም እየፈራ ነው። በቃ ይቅርብን፣ እንተው። እሺ እንተዋለን። ግሩሜ አሁን አንተ ከዚህ መሄድ መቻል አለብህ። አይዞህ፣ አትደንግጥ። ከዚህ በኋላ ምንም የሚፈጠር ነገር የለም። ኧረ አላውቅም። እንደሆነ ነገር ይሆናል ብዬ አላስብም። ከዚህ በኋላ የእምነት ቦታ መሄድ መቻል አለብህ። አንዳንድ ነገሮች የሚደረጉልህ ነገር ይኖራሉና እስቲ መፍትሄ እንፈልጋለን ለዚህ ነገር። እሺ ግሩሜ ተረጋጋ። ያስፈራል፣ እንተው። በቃ የእውነት ውስጤ በጣም እየፈራ ነው። ከዚህ እንሂድ። እንደውም ከዚህ ቤት ሁላ መሄድ መቻል አለብህ። የሆነ እንግዲህ የእምነት አባት እንግዲህ እኔ ምንሳ አባት አሉኝና እሳቸው ጋር ሜዳ አንዳንድ ነገሮች። አይዞህ አትደንግጥ ግሩሜ። ያስፈራል። ችግር ያቅሸት ነው ብለህ አስበው። ስለዚህ ና ተነስ እባክህን እንሂድ። ና እኔ ይዤ እሄዳለሁ እዛ ቦታ። እሺ ግን ተረጋጋ። አይዞህ ግሩሜ እባክህን አትደንግጥ እንደዚህ። አይዞህ ኑ ውሰዱት፣ መኪናውን አምጡት እስኪ። ውድ የገመና ቻናል ቤተሰቦች ምን እንደምል አላውቅም። ደንግጠናል። እኛም በጣም የሚያስፈራ ነገር ነው ያየነው። ትንሽ ግራ ይገባል። የተፈጠረው ሁኔታ እንግዳ ነገር ነው እና እንደዚህ አይነት ነገር አይቼ አላውቅም እስካሁን አይኔ ላይ አለና ማለት ያው ያየነውን ነገር እንግዲህ አይታችኋል። አይኑ እንዴት እንደሆነ ምናልባት ካሜራማን በደንብ ቀርጾ ሲሆን አይሆን አላውቅም። እንግዲህ ጥቁር ነው የነበረው ማለት ድፍን ያለ ጥቁር ነው። ተነስቶም ሲያወራ እንግዲህ የተፈጠረውን ነገር አይታችኋል በምን አይነት ሁኔታ ውስጥ ሆኖ እንደነበርና ድምፁ ራሱ ይለያል። የነበረበት ቶኑ እኛ የምናውቀው ግሩም አይደለም እንደዛ አይነት ነገር እያወራ የነበረውና እስቲ ለማንኛውም ንስሐ አባቴ ጋር ልኬዋለሁ። ባልደረባዬንም በማያውቀው ነገር እዚህ የማያልቅ ጣጣ ውስጥ ከተትኩትኝ። እንግዲህ አላውቅም። ተሙን ለማግኘት ብዙ ነገር እየጣርን ነው። ብዙ ነገር ውስጥ እየገባን ያለ ነው። ሳሚ ላይም እንግዲህ አይታችኋል። ከዚህ በፊት እባብ ተልኮበት የሆነውን ነገር ወጥመድ ውስጥ ገብቶ ነበርና ያው በዋነኝነት ይህ ወጥመድ የታሰበው ለእኔ ነበረ። እኔን ከዚህ ስራ ለማስተጓጎል ተብሎ የተሰራ ሴራ ነው እና እንዲህ በቀላሉ ግን የምንተወው ነገር አይደለም።
ብቻ እችን ሴት እናገኛታለን። በዚህም አለ በዛ ማግኘታችን አይቀርም። ተሙንም ከዚህ ወት እናወጣዋለን ብዬ ነው የማስበው። ብቻ ፈጣሪ እንዲረዳንና ፈጣሪ ከኛ ጎን እንዲሆን እንድትጸልዩልን። ያው እኛ ደካማ ነን፣ በእምነታችንም ጥሩ የምንባል ሰዎች አይደለም። ያው ታውቃላችሁ ጊዜያችን ተጠምደን የምንለውና ደካማ ነን። ጸሎታችሁ ያስፈልገናል። እዚህ ነገር ላይ እንታግዙን እንፈልጋለን። ስለዚህ ሁልጊዜ የምንለው ነገር አለ፣ እርዳታችሁ ያስፈልገናል። የእናንተ ጸሎታችሁን እንፈልጋለን። እንድታበረቱን፣ ጎበዞች በርቱ እንድትሉን እንፈልጋለን እና ሁልጊዜም የእናንተን ሀሳብና አስተያየት እንፈልጋለን። እናንተ ስታበረታቱን ታጽናኑን ነው መለስ ብለን ኃይል አግኝተን የምንሰራውና ለምታደርጉልን ድጋፍ እንግዲህ ከወዲሁ እናመሰግናለን ማለት ነው። ያው እሱ እንግዲህ መፍትሄ እንፈልግለታለን፣ የሆነ የተሻለ ነገር እናገኛለን ብዬ አስባለሁ። ለማንኛውም ግን አክስት የተባለችውን ግለሰብ እንግዲህ እዛ ቅድም የነበርንበት ቤት ይዘዋት ሄደው ነበረ። መልሰው ደግሞ ወደዚህ እንዲያመጣት ነግሬያለሁ። ስለዚህ እየደረሱ እንደሆነ ነግረውኛል። እነሱ ደግሞ ሲደርሱ እዚሁ አውራታለሁ ማለት ነው። ግሩምንም ከዚህ ዞር ያደረኩት ምናልባት ያለበትም ሁኔታ ምንም አሁን እያሰበው ያለው ነገር ትንሽ እንትን ውስጥ ስለሆነ እንግዲህ ጠዋት የነበርንበትንም ቤት እንግዲህ እንዲጠበቅ አድርገናል። ዙሪያውን እንግዲህ ከበው ነገሮችን እያጣሩ ነው ያሉት። ያው ቤቱ ላይ አይደለም በዋነኝነት እንግዲህ እኛ ያዝናት ሴት የያዘችው ነገር ነው እንትን ያለውና እዛም ቤት ያለ ነገር ካለ እንግዲህ እየተከታተሉ እኔም ባልደረቦች እያጣሩ ነው ያሉት። ስለዚህ እንጠብቃለን፣ ምን እንደሚፈጠር እናያለን ማለት ነው። ከዛው ድረስ እንግዲህ አብራችሁን ቆይታችሁ ምንድነው የሚሆነው ምንድነው የሚፈጠረው የሚለውን እንድታዩ እንግዲህ እንጋብዛችኋለን ማለት ነው። አክስት የተባለችው ግለሰብ መታ ምንድነው የምትነግረን እስቲ እናያለን ማለት ነው። አብረን ቆይተን እንግዲህ የሚፈጠረው እናያለን። አብራችሁን ቆዩ። ይኸውልሽ ወይንሸት አሁን እንድትጮሂልህ ቁጭ በይ። ይኸውልሽ ሰምኛለሽ? ምንም ነገር አላደረካትም ማሪ ያህት ልጅ። ይኸውልሽ ምን ተነሽ እያልኩሽ ነው። እባክሽን ቁጭ በይ። ይኸውልሽ ያደረግሽውን ነገር አላወቅሽም እንዴ? አውቄያለሁ። ቁጭ በይ ቁጭ በይ እያልኩሽ ነው። ቁጭ በይ ቁጭ በይና ነው የምናወራው። በመጭም ወይንሸት እባክሽን ነይ ቁጭ በይ እባክሽን። ኧረ እባክህ የት ነው ያደረካት? እሺ አሳየኝ። እሺ አሳይሻለሁ። እሷን ማየት የምትፈልጊ ከሆነ ቁጭ በይ እያልኩሽ ነው። ኧረ እባክህ እናንተም ጥሩ አይደለም የምታደርገው ነገር። እባክህ ያንን መድኃኒት ለአንቺም ነው የምግትሽ። እሺ ነይ ቁጭ በይ ቁጭ በይ እባክሽን ወይንሸት ቁጭ በይ። ይኸውልሽ አሁን ሁሉን ነገር በዝርዝር እንድትነግረኝ እፈልጋለሁ። እነግርሃለሁ። መጀመሪያ በአካል አሳየኛ። ትኑር አትኑር በህይወት ትኑር እሱን አሁን አመጣልሻለሁ። እባክህ ዮናስ አመጣታለሁ እያልኩሽ ነው። ትሰሚኛለሽ ወይንሸት? ለአንተም እኮ ጥሩ አይደለም የምታደርገው ነገር ግን ይታወቃል። ለአንተም ከባድ ነገር አንቺ የሰራሽው ነገር ታውቂዋለሽ። ግን ምን ታደርግ ነበር የላክሻት? ወይኔ ልትገይኝ እኔን ምን ያ መድኃኒት ምን ሊያደርገኝ ነበር? እሺ መጀመሪያ አሳየኝ። ሁሉ ነገር አስረዳሃለሁ እኮ ሁሉ ነገር እንዳስረዳ ከፈል ካልነገርሽኝ ይኸውልሽ እችን ልጅ አላሳይሽም። አሁን ያለችበት ሁኔታ ደህና ነች። እኔ ሁሉ ነገር አስረዳሃለሁ። እባክህ አትቆጣኝ። ሁሉ ነገር እሷንም አንቺንም ነው ምግታችሁ ያንን ነገር ትሰሚኛለሽ አይደለ? ጭራሽ እኔን እንዴ ዮናስ ተረጋጋ። እንዴ ተረጋጋ። ያው የመጣነው እኮ ልናወራ ነው አይደል? እኮ እባክህ ማንሽ አንቺ ሲጀመር ምንድነው የተፈጠረው? ወይንሸት ነኝ በቃ ለምን ከኔ ምን አለሽ እንዴ? ምን አድርጌሽ ነው? ለምንድን ነው ይሄን ነገር ያደረግሽው? ሁሉ ነገር አልገባህም። በቃ አንተ ገና ነህ። በቃ ምን ከምኑ ልጀምርልህ? በቃ ምንም ነገር አልገባህም። አትቆጣኝ። ሁሉ ነገር አስረዳሃለሁ። እባክህ ግን በቃ ተረጋጊ። ወይንሸት ቁጭ በይ እባክሽን ቁጭ በይ። በትክክል ተለመነኝ። በቃ እየለመንኩ ነው አይደል? አሁን ትዕግስቴን አታስጨርሽኝ። ቁጭ እላለሁ ግን እባክህ ምንም ነገር እንዳታረጋት። የእህቴ ምንም አላረኳትም። ይኸውልሽ እኔ እኮ ሰብአዊነት ያለኝ ሰው ነኝ። እሺ እንደናንተ በኖር እዛው ነበር የምደፋት። አምኛለሁ አይደል? ሁሉም ነገር ያለው ነገር እነግርሃለሁ። ግን እባክህ አትቆጣኝ። በቃ እባክህ እንዴ ምን ጉር ነው የገባሁት? እባክህ ምን አለ ብትው በቃ ብትው ምንም ነገር አላጋጠመም አይደለ? ባልደረባክ ነው አይደለ? ምን አለ ብትው ባላለፈ ብታልፍ ምን ችግር አለ? ምን አለበት ብትው ሁሉም ነገር ብትው በቃ አንተም ወደ ስራ ከኔም ወደ ስራ ይበል ምን አለበት? ባልደረባሽ ቢሆን ለምንድን ነው የሚሰቃየው? ምንም በማያውቀው ነገር ለምንድን ነው ሁሉ ነገር የሚሆነው? በቃ እንዳላየ ብታልፍስ በቃ ለአንተ ነበር የተቀደ በቃ ባልደረባ። ስለዚህ በቃ እንዳላየ እኔ ሊሆነስ ቢሆን ኖሮ ባልደረባ ሰው አይደለም እንዴ? እሱ አንተን ጠበቀህ አይደለ? ባልደረባ ደግሞ ሆነ ተመስገን ማለት ነው ያለበት። ኧረ እባክሽ እሱም እኮ ማለት ወንድሜ ማለት እኮ ነው። እባክህ ዮናስ እባክህ በሳንቲም ከሆነ ወይ እንደራደር። እዛ ይኸውልሽ ያንቺን ገንዘብሽን እንዘቃቀለሽ ትበያለሽ። ግልጽ ነው። አሁን ይኸውልሽ እንዴት ይሄ ነገር እንደተፈጠረና ለዚህ ነገር መፍትሄ ነው የምፈልገው። አሁን ደግሞ ይኸውልሽ አንቺ ከመምጣትሽ በፊት ባልደረቤ ላይ ያዩት በጣም አስደንጋጭ ነገር ነው። ምን እየሆነ ዝርክርክ ትዕግስት እንድትባል ዝርክርክራት እንዴት እሱ ጋር እንደደፋች አላውቅም። የታዘዘውን ተጋኑ አውቃለሁ ግን እንዴት ባልደረባ ጋር ንጹሃን ላይ ነው ያደረገችብኝ? እባክህ ግን ተረዳ። እና እኔ ንጹህ አይደለሁም። በቃ አንተ ጋር የታዘዝኩት በቃ እና እኔ ንጹህ አይደለሁም። በቃ ታዘዝኩሽ ምን ሊሆነ በቃ ታዘዝኩ። ግን እግዚአብሔር ደግሞ ሲጠብቀ በቃ እሱ ላይ ሆነ ባልደረባ ጋር ሲጀመር እግዚአብሔርን ታውቁታላችሁ እናንተ በማሾፍ በማለት በቃ
ሁሉ ነገር አስረዳለሁ። አሁን አጭቅጭቀኝ በቃ የሚፈልግኩ ነገር ልንገር እባክህ። ግን የእህቴ ልጅ ግን አደራ በቃ አደራ ብያለሁ። ቃል ገባልኝ አደራ፣ የእውነት አደራ፣ በቃ አደራ ነው። አሁን ቁጭ በይና እናውራ እያልኩሽ ነው። እባክሽን ቁጭ ማለትማ አይቀርም አይደል? እባክህ ግን መጀመሪያ ቃል ገባልኝ አንድ ነገር እንዳታደርግብኝ እባክህ። ምንም አላረጋትም ብያለሁ። ቁጭ በይ እሺ። ስለዚህ አሁን የተፈጠረውን ነገር ትነግሪኛለሽ። ግልጽ ነው። እቺ ናት ደግሞ እቺ። እሺ ንገሪኝ። ለምንድን ነው እኔን ማጥፋትና ምን ማለት የፈለጋችሁት? ለአንተ እኮ መናገር ራሱ በጣም ወይ የኛ አባት ከሰማ ከባድ ውስጥ ነው የምገባው። ከባድ ሁኔታ ውስጥ ነው የምገባው። እቺ ናት አሳልፋ እቺ ዝርክርክ። ቆይ ይኸውልሽ፣ አሁን እውነት እሷ ያለች እውነት ነው የምር? ለእናቷ ሁሉ ወይ ነገር ደግሞ ነግራለች፣ ለእህትሽ ስትይ ነው ነገረች። ትዕግስት ሁሉም ነገር ነግራኛለች። እውነት ይሁን ውሸት አላውቅም እንጂ ያለች ነገር አለ። ምንድን ነው የተፈጠረው ነገር? እቺ ናት ሰራችልኝ ዝርክርክ። ከምኑ ልጀምርልህ ዮናስ? አንተ ምንም ነገር አይገባህም። ንገሪኝ እያልኩሽ ነው። አሁን ትዕግስቴን እያስጨረሽኝ ነው። እነግርሃለሁ። አንተ ብለህ ካዳመጥከኝ፣ ሁሉም ነገር ከነገርከኝ፣ ሚስጥር ለማንም ካልተናገርክ እነግርሃለሁ። አልሆነም አይደለ? አልሆነም። ሁሉም ነገር ለአንተ አልሆነማ፣ ግን እነግርሃለሁ። ባልደረቤ ላይ ሆኗል እኮ የተፈጠረው ነገር እኮ። ባልደረባ አንተ በቃ ምን ችግር አለ? ግን አንተ ላይ ባለሞት ሰው ነው ልሽ ቤተሰብ አለው፣ እናት አባት አለው። በቃ ታስጨንቀኝ። እነግርሃለሁ። በቃ ንገሪኝ። እነግርሃለሁ። ምን ፈልገህ ነው? በቃ ምንድን ነው የተፈጠረው ነገር? የደፋችሁስ ምንድን ነው የተደፋው? ከባድ ነገር ነው የተደፋው ነገር። ግን እኛ ይሄ ነገር ከዘር ማንዘር የመጣ ነገር ነው። በቃ ከዘር ማንዘራችን ነገር የመጣ አምልኮ። አዎ አምልኮ መኖሩማ ከነገረች እኮ ነግራኛለች። አላልክም እንዴ? ነግራኛለች። አንቺም እዚህ ነገር ውስጥ እንዳለሽበት ያለው ነገር ነግራኛለች። አይደለም እኔ እህቴም አለችበት እኮ። ይሄ ነገር ከዘር ማንዘር ከአያቶቼ ከቅድመ አያቶቼ የመጣ ነገር ነው እኮ። እየነገርኩ እኮ ነው። እኔና እህቴ እዛ ቦታ ውስጥ አለንበት። ግን በሚገርም ነገር እህቴ ምን እንደሆነች አላውቅም። ማን ይምከርብኝ ማን ይበልብኝ አላውቅም። የምናመልከው ጨሌዎቹን ብዙ ነገር ይሄ ሙዲያዎቹ ምናምን ዕጣን ምናምን አደርግበት ማን እንደመከረብኝ አላውቅም። የት እንደሄደች አላውቅም። ጣለችው። ከዛ በኋላ ያለው ነገር እኔ ደግሞ እዛ ቦታ ውስጥ ነው ያለሁት። ስለዚህ እኔ አባቴ የሚለኝን ነገር ሙሉ ለሙሉ አመልካለሁ። በቃ እኔ ታዛዥ ነኝ። እኔ ለአባቴ ሁሉ ነገር ታዛዥ ነኝ። ዶሮ አምጪ ሲለኝ ዶሮ እገዛለሁ። ጥቁር ዶሮ አሽከርክረሽ ጣዩ ሲባል ወንዝ ውስጥ አጥዬ እጥላለሁ። እንሶስላ ሲባል እንሶስላ ተቀብቼ እጥላለሁ። ጌታዬ ሁሉ ነገር አድርጊ ባለኝ ደረጃ ነገር ሁሉ አደርጋለሁ። ታዛዥ ነኝ እኔ። በቃ ስለዚህ እኔ አሁን ምን አድርጌ ነው የምትለኝ? ምንድን ነው የምትለኝ? ነገር ውስጥ መውጣት ፈለገች። ስለዚህ መውጣት ከፈለገች መብቷ ነው አይደል እንዴ? ያንን ደግሞ እናንተ አሳስራችሁ ቁጭ አደረጋችኋት። ስለዚህ ያንን ለማዳን እኮ ነው የምጣጣራላት። እኔ የምጣጣራላት እዛ ውስጥ ቦታ ውስጥ መለሳችሁ በባዳ አምልኮ ነው እሷን የምታደርጉት። አዎ በቃ እኔ ከፈልኩ መፍትሄ አይደል እንዴ? እኔ እኮ እህቴ ጤነኛ መብታችሁ ነው። እዛ እናንተ የፈለጋችሁትን ነገር ማድረግ አደርጋለሁ። ስትፈልጉ ገደልን መግባት ትችላላችሁ። የፈለግ ድንጋይም ማምለክ ትችላላችሁ። እሱን አይደለም የኛ አባት ገደል ውስጥ አይከተንም። የኛ እህትሽ ያለችበትን እኮ አይተሻል አይደል እንዴ? እሷን ለማዳን ነው። እሷን ለማዳን የእህቴ ልጅ የገዛ ልጅ የበላት ትዕግስት ዝርክርክ ስለሆነች ነው የማይሆን ደረጃ ላይ ሰጥቻት የማይሆን ደረጃ ያደረገችው። ስለዚህ እህቴን ለማድረግ የሚሆነው እኔ ላይ ቢደፋ ነበረ። አዎ እህቴን ለማዳን አደርገዋለሁ። በቃ አሁን እውነቱን አይደል የምትፈልገው? አደርገዋለሁ። ምክንያቱም እህቴ ለማዳን ነው። ድፍረትሽ ራሱ እንዴ ነው ድፍረቴ? ትክክል ነኝ እኮ እንዴ ዮናስ፣ ምን ፈልገህ ነው? እህቴን ለማዳን ነው የምነግርህ። እሺ እኔ መግደል የተፈለገው ለምንድን ነው? ከአንቺ እህት ጋር ምን ያገናኘኛል? እኔ ከአንተ ጋር ከኔ ጋር እንተወቀን እንዴ? እንደዚህ ባይል ላቀ እችላለሁ። በቃ ስለዚህ ጌታዬ አርግ ያለኝን አደርጋለሁ። ከጌታዬ በታች ደግሞ አለች ታዛዥ። እሷ ስትልከኝ ይሄን አርግ ስለኝ እማረግ አረጋለሁ። በቃ ስለዚህ ይሄ ነገር እኛ በተገደረው ነገር ነው። የሚገርም ነገር ታጠፊ የነበረው አጠፋለሁ። በቃ ያውን ተይዞብኝ ነው አይደለ? ድጋሚ ሌላ ነገርም አድርጌ ብባል በደንብ ነው የማደርገው። ምክንያቱም ጌታዬ ነው። ስለዚህ በጌታዬ በፍጹም አልደራደርም። ስለዚህ እህቴ ለማደር በፍጹም ብዙ ነገር አደርጋለሁ። ያጋለጠችኝ የገዛ የእህቴ ልጅ ናት አይደለ? ይቺ ዝርክርክ። ስለዚህ አንተ ላይ ሆኖ ቢሆን ኑሮ ግን ማንም እኛን አይጠይቀንም። ገባ ካረል? እኔም እህቴ ነፃ ማድረግ እችላለሁ። ግን ይሄ ነገር ግን እሱ አለማውቋ ነው። እንዴት ንጹህ ሰው ላይ ታደርጋለች? የተፈለገው አንተ ላይ ነው አይደለ? በቃ እሺ ታዩ እኔ ላይ ነው። እኔ ንጹህ አይደለሁም። ለእናንተ እኔ ንጹህ አይደለሁም። በቃ ታዘዝኩ። በቃ ማንም በቃ ስለዚህ ይሄንን ነገር ያዘዘኝ ሰው ማን ነው? አትዳፈር እባክህ ዮናስ፣ አትዳፈር። ዮናስ ምን ያልከኝ አይደለ? መጀመሪያ አትዳፈር። ምን እንትን አትበል። በቃ አትዳፈር። በቃ የማይሆን ነገር ላይ አትነካካ። የማይሆን ነገር አትንካ። ሁላችሁንም መቀመቅ ከታችኋለሁ። እመኚ። ማንን? እያንዳንዳችሁን ከአንቺ በላይ ያሉትንም ሁሉንም። ተሳስተሃል። አሁን ራሱ ስትል እንዳትቀሰፍ እኔ ይሄን ልትነግሪኝ ነው የመጣሽው? እኔ ሂጂ አባቴ ጋር ለዛውም አባቴ እኮ አይታይም። የሚገርም ነገር ከባድ ሰው ስለሆነ ማለት በተልኮ ነው የምናገኘው።
ገባክ አይደለ? ስለዚህ እኔ በተልኩ አድርጌ የምባለው ነገር በሁሉም ነገር አደርጋለሁ። የሚገርም ነገር። ስለዚህ አንተ ራሱ ይህን ስትናገር ይህን ቃላት ስትናገር አባቴ ይህን ጊዜ ብዙ ነገር እያቀዳለ ነው። ስለዚህ ስነ ስርዓትን ይዘህ ባላየ ምን ባለ ዝም ብትል ይሻላል። ዮናስ እባክህ የእህቴ ልጅ ልቀቃትና እኔም በስርዓቱ ውልቅ ልበልብህ። የገዛ ደግሞ ባልደረባን ደግሞ ልትገኝ ነበር ሽባም ከሆነ ሽባ ይሁን የፈለገ ነገር ይሁን ብቻ አንተ ድናል አይደል? ለምን አትወኝም? በቃ እንውጣ። ባላየ ነገር ለአንቺ የሰው ህይወት ተራ ነገር ነው አይደለ? በቀላሉ እንዲሁ በተራ የሚያልፍ ነው የሚመስልሽ። አልገባህም እኮ ነው የምነግርህ። አንቺ ነሽ እንጂ ያልገባሽ ነገር እንዴ። ይኸውልሽ እዚህ ነገር ውስጥ የገባሁት ሌላኛውን ባልደረቤን ለማዳን ነው። አሁን ደግሞ ለማዳን ነው በቃ የገባ ነው አይደል? እህቴን ለማዳን እኔ እዛ ውስጥም አለሁበት በቃ። ስለዚህ እኔ አይመለከተኝም አልኩሽ። እሱን ምንም ውስጥ መኖር ትችያለሽ። ግን አሁን የምፈልገው ነገር አንቺም በሰላም ከዚህ ሄድ የምትፈልጊ ከሆነ ይሄንን ነገር የላከሽን ሰው ታጋልጫለሽ። በቀላሉ አላጋልጥ። ግልጽ ነው። ያቺ ከበቡሽ ነች። አሃ ይሄን ነገር ያደረገችው ያቺ ከበቡሽ ነች። እንዴት አወቅ ዮናስ? ይኸውልሽ አውቃለሁ ሁሉንም ነገር። እሺ ነግረህ ነው መጀመሪያ አስጠንቅያታለሁ። ይኸውልሽ ትዕግስት ለኔ ምንም ነገረችኝ ነገር የለም ስለ እንደዚህ ነገር። እኔ ቀድሜም እዚህ ነገር ውስጥ አለው። ከበቡሽ እኔ ማጥፋት የፈለገችው እሷን እየፈለግኩ ስለሆነ ነው። ይገባሻል አይደል? ነገሩን ግልጽ ላደርግልሽ። ግልጽ ነው አይደል? በግልጽ አማርኛ ነው ያወራው። ስለዚህ አሁን አንቺ እንድትነግሪኝ የምፈልገው ማን ነው የላክሽ ወደ እኔ? የት ነው ያለችው ከበቡሽ? ሳው ላይ እኔ ጌታዬን አመልካለሁ ብያለሁ አይደለ? ያንን አምልኮ በከበቡሽ ነው የማገኘው። በቃ እሺ፣ ከበቡሽ ደግሞ የምትለኝ ነገር ሁሉ አደርጋለሁ። በቃ እሺ። ካም በኋላ አሁን ከበቡሽ ከቀጥታ ነው የምትገናኝ? ከበቡሽ ቀላል ሰው መስላለች እንዴ? ቀጥታ ማገኘት እንዴ ነው ከበቡሽ የምትለው እንዴ? ከበቡሽ አሁን እኮ አልሽኝ ትእዛዜን እፈጽማለሁ እሷ ትነግረኛል። ታዲያ እኛ እኮ በሰው ነው እሷን አላገኛትም። በሰው ከሆነ እመኚኝ፣ የእውነት አልዋሽም። እውነቴን ነው የምነግርህ። እኛ በሰው ነው እንትን የምንለው። አባቴ የት እንዳደረጋት አላውቅም። በቃ የኛ አባት ከባድ ሰው ነው ብያለሁ አይደለ? ያርጋት፣ የት ይውሰዳት፣ ምን ይበላት አላውቅም። በሰው ግን ተልኮ ነው አይታወቅም። እስከዚህ ድረስ ነው ታጁ አንዴ በእምነት ምን ያመንሽ እንደሆነ ግን አውቀሻል። በመጀመሪያ ደረጃ እሱ አይመለከተም። በቃ እኔ ከተስማማኝ አይመለከተም። በቃ አይደለ? ምን አድርጊ ነው የምትለኝ? በቃ እኛ ይሄ ነገር ምን አድርገው በሰው ተልኮ ነው ምን አድርገው የሚመለከተኝ እንደዚህ የሰው ህይወት ውስጥ ስትገቡ ነው። ምንድነው ሰው አንተ አልተነካህም አይደለ? ምን ማለት ነው አንተ አልተነካህም ማለት? ሽባ ሆነ ምን አገባ አንተ? ባልደረቤን እኮ ነው እንትን እያላችሁ ያለው ይሁን ባልደረባ ምን አገባ አንተ? እዚህ አንቄ እገልሻለሁ። ሰምኛለሽ አይደለ? እሱ ስልጣን የለም ስልጣን አሳይሻለሁ። እሱ በቃ እረፍ። አንቺ ራሱ ስነ ስርዓት መያዝ መቻል አለብሽ። የምትናገሪውን ነገር ማስተካከል መቻል አለብሽ። አንተ ላይ አልደረስኩም አይደለም? እያወራሽ ያለሽን አውቀሻል? አውቃለሁ። ባልደረቤ እኮ ነው ባልደረቤ። እሱ ተራ ሰው ነው። እሱ የራሱ ጉዳይ። በቃ ምን አንድ ተራ ሰው ምን ሆነ ምን አገባ? በቃ ለምን ዝም አትልም? በቃ ነገሮቹ ለምን አታርፍም? አንተ እየተረዳሽኝ አይደለም እንዴ? ያምሻል። አመኝም አንድ ግለሰብ እኮ ነው እየጠየኩሻል። ይህ ባልደረቤ ነው ወንድሜ ማለት እኮ ነው እያልኩሽ ነው። በቃ ለምን አትሆም? አንድ ነገር ላይ ችክ የምትለው ምንድን ነው? በቃ ምንድነው 10 ጊዜ ባልደረቤ የምትለው ምንድን ነው? ስለዚህ ለአንቺ የሰው ህይወት ተራ ነገር ነው። ተራ ነገር ነው። ከታዘዝን ከዛም በላይ እናደርገኛ ብርቃችን አይደለም። ብዙ ነገር አድርገናል ከዚህ በፊት። ምንድን ነው የምትለው እንዴ? ስለዚህ ሌላ ወንጀል እንዳለብሽ እየነገርሽኝ ነው ማለት ነው። በራሴ ላይ ታዘዥ። ዶሮ ወንጀል ነው እንዴ? እንሶስላ ወንጀል ነው እንዴ? አምልኮ የተባለው ነገር እናደርጋለን። ቤቴ ካድማለሁ፣ ቤቴ ቡና ፊዝባል ቡና ፍላለሁ ምናምን። በቃ ሌላ ነገር እርሱ ውስጥ አትግባ በቃ። ስለዚህ አባቴ አሁን ራሱ ከባድ ደረጃ ውስጥ ነው ያለው። ያ ቃል ዮናስ ተው እስኪታወቀ ለምንድን ነው አንቺን ነፃ የማያወጣሽ? ተው ብያለሁ። ገና ነው ገና ነው። እመኚኝ፣ አንቺም ትዕግስትም እያንዳንዳችሁ ለቃቅሜ ወህኒ ነው የምከታችሁ። ትዕግስት ምንም ነገር ስለማታውቅ ነው ሁሉ ነገር የነገረች። እሷን ለማዳን እኮ ነው አይደል እዚህ ድረስ የመጣችው? አዎ ነበረ። አዎ ግን መጀመሪያ አሳልፋ ስለሰጠችኝ እኔ ደግሞ እህቴን ነው በቃ አይደል? ገባህ አይደል? ዮናስ እባክህ ተረዳኝ። በቃ አታስጨነቀኝ። በቃ ያ የያዘችው ባልደረባዬ ላይ የደፋችው ነገር እኔ ጋር ነው ያለው። ሰምኛለሽ አይደለ? እኔ ጋር ነው ያለው። እሱን እግታታለሁ። አንቺም ብትሆኚ እባክህ እንዳታደርገው ዮናስ። ይኸውልሽ ዶር በይ ቁጭ በይ ያልኩሽ ነው። ተነሽና ቁጭ በይ ያልኩሽ ነው። እየለመንኩ ነው እንዳታደርገው። ጭራሽ እግታታለሁ። ከባድ ሁኔታ ውስጥ ነው ያለው ዮናስ። ለዚህ ነገር መፍትሄ የማታመጪ ከሆነ አንድ ተራ ሰው ነው እያለሽኝ እኮ ነው ባልደረባዬን። ለዚህ ነገር መፍትሄ የማታመጡ ከሆነ እመኚኝ እናመጣለን ዮናስ። በቃ ሁሉ ነገር አናውቅም። በዛ ባምልኳችሁ እዚህ ዶሮ ጥቁር ዶሮ ምናምን ልትይኝ ነው። እባክህ በቃ ተወኝ። በቃ ስለሱ ለምን 10 ጊዜ የምታነሳው? እንዴ ስለሱ አላልኩም። እንደሱ አይነት ነገር እንደማላደርግ ታውቂያለሽ። መፍትሄ የማመጣልህ ነገር ከሆነ መጀመሪያ የእህቴ ልጅ ትዕግስት ልጄ ማለት ናት አሳየኝ። ከዛ በኋላ ወደ መፍትሄ እገባለሁ። ትዕግስትን አታያትም። ትሰምኛለሽ አይደል? ትዕግስትን ካላየሁ በፍጹም አላደርግም። እሷን ማየት የምትፈልጊ ከሆነ ለዚህ ላደረጋችሁት ነገር መፍትሄ፣ እንዴት ይሄን ነገር እንዳደረጋችሁት መፍትሄ ፈልጋለሁ። ግልጽ ነው አይደል? እየቀለድክ ነው እንዴ? አሳየኝ መጀመሪያ በአካል አሳየኝ። ትኑር ትሙት ምን ትሆን ሳላቅ ነው። እኔ ካንቺ ጋር ይኸውልሽ መግባባት የምችልበት ደረጃ ላይ ራሱ አይደለም። አሳየኝ መጀመሪያ። ይሄንን ነገር እየጠየኩሽ ነው ያለሁት። አታስደንግጠኝ።
አታስደንግጠኝ። ዮናስ ስነ ስርዓት ያዝ። አታስደንግጠኝ። በቃ በሰላም ነው የምኖረው። እያወራን ያለ ነው አይደለ? የገዛ የእህቴ ልጅ ማለት ልጄ ናት። አሳየኝ፣ ሁሉም ነገር እነግርሃለሁ። አሳየኝ በአካል። እሷን ማየት ደግሞ የምትፈልጊ ከሆነ በመጀመሪያ ደረጃ ለዚህ ነገር መፍትሄ መፈለግ መቻል አለብን። ባልደረበኝ ከዚህ ነገር ውስጥ ነፃ ማውጣት መቻል አለብን እኮ። መፍትሄውን ለማግኘት አሳየኝ እኮ ነው የምልህ። መፍትሄው እነግርሃለሁ፣ ግን በቃ አሳየኝ። ምንም አላረኳትም ብዬሻለሁ እኮ አይደል እንዴ? አሁንም እሺ ዮናስ አትቆጣ። አመጣልሻለሁ፣ ችግር የለም ታመጣታላችሁ። ያኔ ግን ሁሉንም እውነት ትናገራለች። ግልጽ ነው አይደለ? እናገራለሁ። አሳየኝ በአካል መጀመሪያ። አንቺም ብትሆኚ ግን እመኚኝ። እኔ አታስፈራራኝ። ሁለታችሁም ሆነ ነው የምከተው። አራት አረጉ እምትነግሪኝ ነገር ይኸውልሽ፣ ባልደረቤን የማያድን ነገር ከሆነ እመኚኝ። የማይሆን ጣጣ ውስጥ እንድትከቺኝ አልፈልግም። ለምን ባልደረቤ የምትለውን ብትሆን ምን አለበት? በቃ አንተ ጤነኛ ነህ አይደለ? በቃ አንቄ እገልሻለሁ። እሺ ይሄን ነገር ማታደርጊ ከሆነ አንቄ እገልሻለሁ። አምጣት ትዕግስትን። የት ነው ያለችው? አምጣት